ማርያም በጣም ነው ደስ ያለኝ። አዶናይ የገብረ ዮሐንስ ቻሌንጅ አስጀምሮታል እንደምታዩ። እህቴ ያለች ልጄም አለች፣ ዘማሪዎች አሉ። ልጅ አለ? አዎ። እንግዲህ ማነው ስሟ? እህቴ ሄሊና ትባላለች። ልጄ ደግሞ አክበረት ትባላለች። በእውነት እውነት መቀሌ ነው የተገናኘ። አድርሰሃል? እንደዚህ? አይ ከመቀሌ ነው የተገናኘ ነው። ኦኬ መቀሌ ተገናኘን። የወለድኳት ልጄ አይደለችም ግን ልጄ ነች። ከዛም በላይ ነው እንዴ? አባት ዘማሪዎች አሉ። ይበቃናል። ታዲያስ ቁጭ ላር እሺ። አባት እዚች ጋር ዞር። አዎ እዛ ታንክ ዩ። እሺ ነው ቁጭ ያለው። መዝሙር ይለቅስ። እሺ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፈላል መድኃኔዓለም ስልህ ከክፋት ሁሉ ብናመልጥ የማራ ውሃ ቢጣፍጥ ብንበላም እናንክ ሰማይ ስለሆንክ ነው አዶናይ ስለሆንክ ነው ሁሉን ቻይ ድል አለ በስምህ ድል አለ በቃልህ ድል አለ በስምህ ድል አለ በቃልህ ተራራው ይናዳል አማኑኤል ስልህ ባህር ይከፈላል መድኃኔዓለም ስልህ እልፍ አእላፍ መላእክት ቢቆሙ ካንተ ፊት አያርፉም ይትጋሉ ስሉስ ቅዱስ እያሉ ያለና የሚኖር አንተነህ እግዚአብሔር በሰማያት ላይ ከፍ ከፍ በል ክብርህም በምድር። በዚህ ሰዓት ዘማሪ ገብረ ዮሐንስን በሚመለከት እጅግ በጣም ደስ የሚል መረጃ ተሰምቷል። ሁላችሁም ኮመንት ላይ ዶክተር ሳሙኤልን እግዚአብሔር ይባርክህ ብላችሁ ጻፉ። የሰንሻይን ኮንስትራክሽን ባለቤት የሆኑ ዶክተር ሳሙኤል ለዘማሪ ገብረ ዮሐንስ የቤት ስጦታ ሊያበረክቱለት መሆኑ እየወጡ ያሉ መረጃዎች ያመለክታሉ። ሁላችሁም ገብረ ዮሐንስን እንኳን ደስ ያለ በሉት። ዶክተር ሳሙኤልን ደግሞ እግዚአብሔር ይባርክህ ብላችሁ ሰበር ዜና የምስራች አለ። እንኳን ደስ አላችሁ ብዬ ልጀምር እፈልጋለሁ። ይህንን ቪዲዮ ሼር፣ ኮፒ ሊንክ ለወዳጆቻችሁ ሼር እንድታደርጉልኝ እፈልጋለሁ። እንግዲህ የሰንሻይ ባለቤት አቶ ሳሙኤል ታፈሰ ለእንቁ ዘማሪያችን ለዘማሪ ገብረ ዮሐንስ ገብረ ጻድቅ የቤት ስጦታ ሊያበረክቱለት ነው። የአዶናይ ቻሌንጅ እንዳለው ሆኖ ልበቀና የሆነው በብዙ እርዳታዎች ላይ የሚሳተፈው አቶ ሳሙኤል ታፈሰ የሰንሻይ ባለቤት ያው መቼም ታውቁታላችሁ። የቅዱስ ገብርኤል በረከት የማይለየው ቁልቢ ለ68 ጊዜ ለ34 ዓመት ሄዶ በረከትን ያፈሰው እንዲሁም በዚህ ጾም ለዘማሪ ገብረ ዮሐንስ ገብረ ጻድቅ የቤት ስጦታ በማበረከት ይህንን በረከት ሊሳተፉ ነው። እንግዲህ እንኳን ደስ አላችሁ ብያለሁ። እንቁ ዘማሪያችንም ዘማሪ ገብረ ዮሐንስ ገብረ ጻድቅ እንኳን ደስ አለህ ብለናል። ደስ ያላችሁ ደስ የተሰኛችሁ ሁላችሁ ሼር እንድታደርጉ እፈልጋለሁ። ሼር ኮፒ ሊንክ እንኳን ደስ አላችሁ። ይህ ጾም ሁሉ በረከትን ይዞልን ይመጣው። እንኳን ደስ አላችሁ። እንኳን ደስ አለ